ሙስሊም ሴት ብትሆንም ጀሃነም ነው መግቢያችሁ፣ ሴቶች እህቶቻችን ማለት ነው የሙስሊሞች። ምክንያቱም አብዛኛዎቻችሁ እዛ ገቢዎች ናቸው የታወቀ ስለሆነ ፐርፐዝሊ ለወንዶች መጠቀሚያዎች መገልገያዎች ሴቶች እንደሆኑ እና ሴቶች ደግሞ ከወንድ ጋር ራሱ እኩል እንደማይቆጠሩ ምናምን በማስረጃ እንመለከታለን ማለት ነው። ሱረቱል ኒሳ ያው ከሴቶቹ ምዕራፍ ሴቶችን ያከብራል ከሚባለው ምዕራፍ ነው። ከተቻለ በጣም ብዙ ማሳየት ይቻላል። እነሱ ግን የሚጠቅሱት ምዕራፍ ይሄ ስለሆነ የተወሰኑትን ከዚህ ለማሳየት ልሞክር። ከዛ ወደ ሐዲሳቶቹ እንሄዳለን። እንግዲህ ያው 4/3 ቁጥር ማለት 1-2 ብሎ ከሄደ በኋላ ያው ስለ ሴቶች ክብር እንዴት እንደሚያወራ ተመልከቱ። አሁን በየቲሞቻችሁ ማግባት አለማስተካከላችሁ ብትፈሩ ያው ንብረት ኖራችሁ ቀደም እንዳልኩት ዲስትሪቢዩት ማድረግ የሚከብዳችሁ ከሆነ ተውት ማለት 4 ማግባት የግድ አይጠበቅብም። ታዲያ ምንድነው የምታደርገው? ለሚችሉ እንዲህ ይላል፣ ከሴቶቻችሁ ለእናንተ የተዋበላችሁ ደስ የሚሏችሁን 2 3 4 ታግቡ አለ። አለማስተካከልንም ብትፈሩ ግን አንዲትን ብቻ ወይም ይላል አንዲት ብቻ ታገባና ከዛስ እጆቻችሁ ንብረት ያደረጉትን ያዙ። አይ ንብረት ሴቷን ነው ንብረት ያደረጉት። ኦኬ ንብረት ያደረጋችኋትን ሴት እሷን ምን መገናኘት ማለት በቃ ሄደ በጦርነትም እንደ ባሪያ አድርገህ የያዝካት ልትኖር ትችላለች። በገንዘብ ደግሞ ተጠቅመህ የምትጠቀማቸው ሴቶች ሊኖሩ ይችላሉ። በቃ ገንዘብ ያደረጋችኋቸው አንድ ሚስት አለኝ ትልና ከዛ በኋላ ሌሎቹ ምን ሳታገባቸው ኮንትራት ሜሬጅ የሚባል አለ። ብር እየከፈልክ ምናምን መገናኘት። ካገባህ ግዴታ ልጅ ይመጣል። ለልጁ ምናምን ፌርሊ ዲስትሪቢዩት ወይም ደግሞ ክፍያ ማሳደግ፣ እሷን ማብላት ማልበስ ምናምን ስለሚጠበቅብህ ማለት። ስለዚህ አንዲት ያገባና ሌሎቹን በምን በገንዘቡ ማለት ነው። ሌላ ደግሞ 4 አገባ። ኦኬ ከዛ በኋላ አንዷ ደበረችው። ምን ማድረግ ይችላል? እየደበረችው ይኑር። ለምን እየደበረችው ይኖራል? ይኸው እዛው የሴቶች ምዕራፍ ቁጥር 20 ላይ በሚስትም ስፍራ ሚስትን ለመለወጥ ብትፈልጉ ማለት የወደድካትን ምናምን ትተካታል። ኦኬ ስለዚህ ምን አለ? በሚስትም ስፍራ ሚስትን ለመለወጥ ብትፈልጉ ለአንደኛይቱ ለምትለቃት ብዙ ገንዘብ የሰጣችኋት ስትሆኑ ከእርሷ ምንም አትውሰዱ ይላል። ኦኬ ብር ብቻ ስጣት ይላል። እንትን ይላል እንደ ጋዲ ስታክ ያደርግ መሀል ላይ አሁን የሚቆራረጥ ከሆነ ላጥፋው ቪዲዮ። አይ አሁን መታል። አይ መሀል ላይ ነው ትንሽ ስታክ አድርጎ። አይ ቀጥል እኔ እነግርሃለሁ። ኦኬ ጥሩ እሺ፣ ምልክት አሳይ። ስለዚህ ብር ትሰጣትና ሄጂ ትላታለህ፣ ሌላ ሚስት ትተካለህ ማለት ነው። ስለዚህ ሚስትን በምን መተካት ትችላለህ? ሌላ አማራጭ ኦኬ፣ በሚስት ስፍራ መተካት ትችላለህ። ሴቶች እንዴት እንደሚያከብር እያያችሁ ሱረቱል ኒሳ የሴቶች ምዕራፍ ነው ስቲል እያየን ያለ። እዛው 4 ቁጥር ደግሞ እንውረድ። 20 አይደል ያየነው? 24 ላይ እንሄድ እስኪ። ባይዘው 23 ላይ ባለፈው ያየነውን ማለት ነው ይናገራል። ማን ማግባት እንደሚችሉ ማንን ማግባት እንደተፈቀደላቸው ይናገርና 24 ላይ ይሄድና ከሴቶችም በባል ጠብቆች እጆቻችሁ በምርኮ የያዟቸው ሲቀሩ በእናንተ ላይ እርም ናቸው ይላል። ምን ብሎ ይጀምራል? በምርኮ አሁን ጦርነት አድርገው ወይም እንዲህ ማርከው ሴቶችን ከያዙ ባል ቢኖራቸውም እዛው ባላቸው ፊት መገናኘት ይችላሉ፣ የምርኮ ሴቶች ከሆኑ ማለት ነው። ስለዚህ በምርኮ የማረካችኋቸው ሴቶች ምን ማድረግ ትችላላችሁ? መገናኘት ትችላላችሁ ባል ቢኖራችሁ። አሁን ከ4 ውጭ ነው እንደ አማራጭ። አንዳንዱ 4 ላይችል ይችላል። አንድ ብቻ አግብቶ እንዴት ከአንድ ጋር ሊኖር ይችላል? ስለዚህ አማራጮች እያቀረበ ነው። ስለዚህ በምርኮ የምትይዟቸው ሴቶች አሉ አይደል? ባል ይኖራቸው አይኖራቸው እነዛ በምርኮ የተያዙ ሴቶች ባል እንኳን ቢኖራቸው ችግር የለውም፣ እነሱ መገናኘት ትችላላችሁ። ያልተማረኩ ግን ባል ካላቸው ማግባት አልተፈቀደም ይላል። ይቀጥልና አላህ በእናንተ ላይ ጻፈ፣ ከዚያችም ከተከለከሉት ወዲያ ጥብቆች ሆናችሁ ዝሙተኞች ሳትሆኑ ደግሞ በገንዘቦቻችሁ ልትፈልጉ ለእናንተ ደግሞ ተፈቀደ ይላል። አሁን የሚማረክ ደግሞ
ከነዛ ደግሞ ምን ከፍ አደረገ ደግሞ ሌላ አማራጭ ደግሞ በገንዘብ ደግሞ ልትፈልጉ ለእናንተ ምን አለ ተፈቀደላችሁ ዝሙተኞች ሳትሆኑ ማለት በነገራችን ላይ ገንዘባቸውን ሳትከፍላቸው እንዳትቀር ነው። ጋዲ አሁን እዚህ ይቅርታ አይዶኖ ሴተኛ ዳሪ መሰለኝ የሚባለው የተሻለ ቃል ካለው አላውቅም፣ እሱን ልጠቀም። አሁን እነሱ ምንድነው የሚያደርጉት? እንግዲህ ለስራም ይሁን ለእንጀራም ይሁን ምን ያደርጋሉ? ዲል ያደርጋሉ አይደል? የሆነ ብር ይቀበላሉ ምናምን ለሚገናኛቸው አካል ዲል አድርገው ይገባሉ። ዘንድ ገንዘብ መክፈል የግድ ነው። እንደዛ ገንዘቧ ከከፈላት ተስማምተው ከሆነ ያንን ያደረጉ ገንዘቧ ከከፈላት ምን አለ ዝሙት አይደለም ብሎ ነው የሚያስተምረው። ይኸው ከዚያም ወዲያ ጥብቆች ሆናችሁ ዝሙተኞች ሳትሆኑ በገንዘቦቻችሁ ልትፈልጉ ለእናንተ ተፈቀደ ይልና ከእነርሱም ይላል ከሴቶቹ ማለት ነው በእርሱ ወይም ደግሞ በመገናኘት የተጠቀማችሁባቸውን ሴቶች መህሮቻቸው ግዴታ ሲሆን ሲቷቸው አይ ለሴክስ ፐርፐዝ መጠቀሚያ ናቸው ሴቶች ማለት የተጠቀማችሁባቸው ነው የሚለው ሴክሱን ጥቅም ማለት ነው። የተጠቀማችሁባቸው ምን ሴቶች መህሮቻቸው ማለት ክፍያቸው ግዴታ ሲሆን ስጧቸው ብሎ ሲናገር እንመለከታለን። ስለዚህ ላይክ በፔመንት ላይክ አሁን ሴክሹዋል ኢንተርኮርስ ግብረ ስጋ ግንኙነት ከፍለ ከሆነ ያደረግኩ ዝሙት አይባልም ነው። ከከፈልካት ዋጋውን ከሰጣት ተስማምታ ከፍለ ከሆነ በቃ ዝሙት አይደለም። ዝሙት ሳትሆኑ ማለት እሱ ነው። አንድ ምሳሌ ላሳይ። ቆይ እንደውም በአማርኛ እዚህ መጽሐፍ ላይ ያለ መሰለኝ። ቆይ እሱም በአማርኛውን ላንብቦ አንዴ። እሺ አንዴ እሱን ፓርት እንደውም ብናነበው ጥሩ ነው። እንዴት እሺ እዚህ ያለ ሰሒህ ሙስሊም ይታያል ወይስ ላብራ መብራት ይታያል ብዬ አስባለሁ። እዚህ ጋር ሰሒህ ሙስሊም የሚለው ኦኬ ሰሒህ ሙስሊም 1406 ኦር ሰምቲንግ ወይም ትክክል 1406 እስክርቢቶ ትንሽ ነክታ 1406 ላይ ነው ሐዲሱ። ምን ይላል ላንብብላችሁ። እሺ ሙሉን ላንብበው ከዚህ ጀምሬ። እሺ ላንብብላችሁ። እንዴት ለያዘው ከዚህ ጀምሮ የሚታያችሁ ከሆነ በተግባር ሳቢር ጁሃኒ እንደዘገበው ይልና እርሱና ሌላ ሰው ሙሐመድ በፈቀደላቸው መሰረት ለ3 ቀን የምታድር ሴት ፈልገው ወጡ እና አንድ ሴት አግኝተው ከሁለታችን መርጠሽ ከማን ጋር ታድሪያለሽ ሲሏት፣ ኦኬ ከሁለታቸውም መርጠሽ እስኪ ከማናችን ጋር ታድሪያለሽ ሲሏት የሳብራን ወጣትነት እና እንደ ዋጋ ያቀረበላትን ሰዓት አይታ፣ ኦኬ አንዱ ሰዓት ይሄው ሰዓት እሰጥሻለሁ ከኔ ጋር ደሪ ማለት አይታ አንተ ትሻለኛለህ ብላ ምን አለች? ለ3 ቀን ኮንትራት እንደፈጸሙ ይናገራል ማለት። ሁለቱም ያኛው ልብስ ይዞ ይመጣል፣ ያኛው ደግሞ ሰዓት ይዞ ይመጣል። እንግዲህ የተወደደ ሞር ውዱ ያኛው የያዘው ነበር፣ እሱ ሰዓት ብቻ ነበር የያዘው። ግን አንተ ቆንጆ ስለሆን ሰዓት ትሰጠኛለህ ችግር የለውም ተባብለው ተስማሙ። ዘንድ ከእሷ ጋር ምን አለ አብሮ አደሩ። ዘንድ ሰዓቷ ሰጣት ማለት። ይሄ ምን ይባላል? ዘወጁል ሙትዓ ወይም ደግሞ የሙትዓ ጋብቻ፣ ጊዜያዊ ቴምፖራሪ መሬጅ ይሉታል። ጊዜያዊ ጋብቻ ማለት ነው። እና ይሄ የፈቀደው ማን ነው? መሐመድ። ኦኬ እንዲህ ይላል። ይሄንን ዘወጁል ሙትዓ ወይም ደግሞ ጊዜያዊ ጋብቻ አንዳንዶቹ አይ መሐመድ እኮ የሆነ ሰዓት ፈቅዶት ነበረ ከዛ ደግሞ ፕሮሂቢት አድርጎታል የሚሉ ሰዎች አሉ። ይሄ ፕሮሂቢት እንዳልሆነ ሰሒህ ሙስሊም 1405 ሲ ላይ ምን ብሎ ይናገራል? አቲ ሪፖርተር ዛት ጃቢር አብደላህ ኬም ቱ ፐርፎርም ዑምራ፣ ይሄ ጉዞ ለማካሄድ ሲመጣ ሁለት ጥያቄዎች ተነስቶ ነበረ። ስለ ቴምፖራሪ መሬት ተነስቶ ነበረ እና ምን አለ? ዌር አፕ ኦን ሂ ሴድ የስ ዊ ሃድ ቢን
benefiting ourselves by this temporary marriage አዎ በራስ ምን እንጠቀም ነበር በጊዜያዊ ጋብቻ እንጠቀም ነበር መች during the lifetimes of the prophet በመሐመድ ጊዜ and during the times of Abu Bakr and Umar አለ እንግዲህ ከመሐመድ ቀጥለው የመጡ ካሊፋዎች ወይም ደግሞ ተከታዮቻቸው የእስልምና ሃይማኖት ሲመሩ የነበሩት አቡበከርና ዑመር ናቸው ማለት ነው ቀጥለው በተከታታይ ስለዚህ በእነሱ ጊዜ እንኳን ይሄ ሙትዓ ወይም ደግሞ ይሄ እየተስማማ ብር እየሰጠ ወይም ያለህን ንብረት እየሰጠ ከሴቶች ጋር ግንኙነት ማድረግ ምን አልተባለም አልተከለከለም ነበር ሺዓዎች የሚያስቀምጡት ነገር አለ እሱን ልለፈው ማለት ስለዚህ ጊዜያዊ ጋብቻ ራሱ መጠቀም ትችላላችሁ በገንዘቦቻችሁ ሴቶቻችሁን ምን ሄዳችሁ ፈልጋችሁ ከትዳራችሁ ውጪ ከትዳር ውጪ ነው እንደዛ ማድረግ ትችላላችሁ የሚል አያት አላችሁ አሁን ይሄ ሱረቱል ኒሳ ሴቶችን አከበረ የሚለው ምዕራፍ ይሄንን ነው አሁን ያያችሁት ማለት እንቀጥል የላሚቱ ምዕራፍ ሱራ 223 ላይ ሴቶቻችሁ ለእናንተ እርሻ ናቸው ይላል እርሻችሁን በፈለጋችሁት ሁኔታ ድረሱ ይላል አሁን ሴቶች ለወንዶቻቸው ምንድናቸው እርሻዎች ናቸው እና በፈለጋችሁበት መንገድ እረሷቸው በፈለጋችሁት ሁኔታ ድረሱ ነው የሚለው ምን ማለት ነው በፈለጋችሁበት ሁኔታ ድረሱ የወረደበት ምክንያት አስባበ ነዙል በአልዋሂድ አስባበ ነዙል ማለት ቁርአኑ ለምንድን ነው የወረደው አስባብ ማለት ሰበብ ምክንያት ማለት ነዙል ማለት ነዘለ ወረደ ማለት ነውና የወረደበት ምክንያት ምንድነው ይሄው እንደ ይላል ኦኬ your wives are tills so as ወደ ቲልዛችሁ ደግሞ እንደፈለጋችሁበት ድረሱ የሚለው this was narrated by አቡበከር ምናምን እያለ ይመጣና ይሄ ዘገባው እንዴት እንደመጣ የሚናገር ነው ወደ ዋና ሐሳቡ ልሂድ I read the Quran out of memory from beginning to end under Ibn Abbas ፊት ምን እያለ ነው የሆነ ሰው ቁርአኑን እየቀራ ነው እና ሱፐርቪዥን 3 times ኢብን አባስ ማለት ባለፈውም ብለናል ያጎቱ ልጅ ነው እና ቁርአንን ሞር የተረዳ የሚባል ሰው ነው እና እሱ እየመራኝ ቁርአን ደጋግሜ አነበብኩት ይልና stopping to at each verse to ask him about its meaning until he got to this verse ስለዚህ እያንዳንዱ አያ ላይ ደግሞ አነብና ከዛ ትርጉሙ ደግሞ እያስቆምኩ ጠይቀዋለሁ ለምን እንደወረደ ምን ማለትስ ነው የሚለው ማለት ዘን እዚህ አያ ላይ ደረስኩኝ ይላል your women are a tills for you to cultivate so go to your tills as you will የሚለውን ጋር ደረስኩኝ ታዲያ ምንድነው ብለው ሲጠይቁት እንዲህ አለ he said the men of this part of Quraysh used to have sexual intercourse with their wives while the later lay down on their front ምን ማለት ነው የቁረይሾች ሰዎች ምን ያደርጉ ነበር ሚስቶቻቸውን lay down በፍሮንት አስተኝተው ይገናኙዋቸው ነበር በፊት ለፊት አይነት ነገር እሺ they enjoyed their wives from the front and back position ሚስቶቻቸውን back and front position ይገናኙዋቸው ነበር አለ እሺ when they migrated to Medina ወደ መዲና በሚሰደድበት ሰዓት ግን married the women of the helpers የአንሳሪ ወገን የሆነች አንሳሪ ማለት አንዳንዶቹ ክርስቲያኖች ናቸው ይላሉ ኦኬ ክርስቲያኖች እንደማለት ነውና ምን ትላለች they tried to do with them what they were in the habits of doing in Mecca ከዛ እነዚህ ከመሐመድ ጋር የመጡ ሰዎች ምን ማድረግ ጀመሩ መካ ላይ የለመዱትን ይሄ በፊትም በኋላም ምናምን የሚባለው ግንኙነት ካላደረግን አሉ ከዚች ሄልፐር ከአንሳሪ ወገን ከሆነችው ሴት ጋር ተጋብቶ ማለት ከዛ በኋላ ምን ትላለች but the woman of the helper objected ያቺ ሴት ግን ምን አለች በጭራሽ እንደዚህ አይነት ነገር አናደርግም በጀርባ የሚባል ነገር አልቀበልም saying this is something that we did not do before the talk spread until reaches the messenger of Allah አይ ይሄ በጭራሽ ባህላችንም አይደለም ስርዓትም አይደለም በፍጹም አላረግም ከፈለክ ቶ ትላለች ማለት ነው እሺ በዚህ ራሱ ምን ያክል ሴቶች መብታቸው ተመለከታላችሁ በዛን ሰዓት የነበሩ ማለት እንቢ ማለት ራሱ ኦብጀክት ማድረግ ስርዓት ያልሆነ ነገር ራሱ ኦብጀክት ማድረግ እንደሚችል ከዛ በኋላ ይሄ ወሬ ማን ጋር ይደርሳል መሐመድ ጋር ይደርሳል እዩ ለሪቨሌሽን ራሱ ምክንያት ያስፈልጋል አላህ ለማውረድ የሆኑ ክስተቶች ሊፈጠሩ ይገባል ዘን ምን አደረገ
ኦኬ ከዛ በኋላ መሐመድ ጋር ደረሰ ይሄ ወር ሬት ዘ ሜሴንጀር ኦፍ አላህ አላህ ብለስድ ሂም ኤንድ ጊቭ ሂም ፒስ ይላል። አላህ ኤግዛልትድ ኢዝ ሂ ዘን ሪቪልድ ዩር ውመንስ አር ቲልስ ፎር ዩ ሶ ጎ ቱ ዩር ቲልስ አስ ዩ ዊል አለ። እርሻዎች ናቸው፣ ወደ እርሻችሁ በፈለጋችሁበት መንገድ ድረሱ አለ። ምን ማለት ነው? ሂ ሴድ ኢፍ ዩ ዋንት ዩ ካን ፔኔትሬት ዩር ዋይቭስ ፍሮም ኤ ባክ ፖዚሽን ኦር ፍሮም ኤ ፍሮንት ፖዚሽን ኦር ኢፍ ዩ ዋንት ፍሮም ኤ ኒሊንግ ዳውን ፖዚሽን። ስለዚህ ምን አለ? አይ አንድ ወንዱ ከፈለገ እሷ እርሻ ነች፣ የምን መምረጥ ነው? ከፈለገ በጀርባ በፊትም አንበር ምንድነው? ኒሊንግ ዳውን መንበርከክ ነው። ኒሊንግ ዳውን ማለት ጣሪ ኒሊንግ ዳውን ፖዚሽን ሊሆን ይችላል ምናምን ወንዱ መጠቀም ይችላል። እሷ ምን አገባት? ማን ስለሆነች ነው የምትመርጠው? እሷ እርሻ ነች፣ መታረስ ዝም ብላ የሚል አያ ወረደ ማለት ነው። ስለዚህ በፈለጋችሁበት ሁኔታ ረሱ ማለት ኦብጀክት ማድረግ ራሱ አይችሉም። ስለዚህ አንተ እርሻ ነች፣ በፈለክበት መንገድ እረሳት ማለት ነው። አየ እንዲህ የሚል አያ ሲያወርድ ትመለከታላችሁ። ቀጥሎ ፈጠን እያልኩ ለመሄድ ሴቶች በእስልምና ሃፍ ኦፍ ማን ናቸው። በአስተሳሰብ በእውቀት በማገናዘብ ሴቶች ምንድን ናቸው? የወንዶች ግማሽ ናቸው ማለት። እሺ እንዲህ ይላል ሱረቱል ኒሳ የሴቶቹ ምዕራፍ ቁጥር 11 ላይ ምን አለ? በመቀበል ደረጃ ውርስ ምናምን ሲቀበሉ አንድ ወንድና አንድ ሴት ለምሳሌ አንድ ሰው ቢወልድና ውርስ ለማውረስ ቢፈልግ ለወንዱ እጥፍ ይሰጠዋል፣ ለሴቷ ግማሽ ይሆናል ማለት ነው። ኦኬ በውርስ ጉዳይ ማለት ነው። እዚህ አላህ በልጆቻችሁ ውርስ በሚከተለው ያዛችኋል እና ለወንዱ የሁለት ሴቶች ድርሻ ብጤ አለው ይላል። ወንድ ከሆነ የሴቷ ስንት መሰጠት አለበት? እጥፍ ነው። የሁለት ሴቶች ነው መሰጠት ያለበት ለአንዱ ወንድ ማለት። ምክንያቱ ስለምንድን ነው? አንዷ ሴት ግማሽ ነች የወንድ ወይም ደግሞ ከአንድ ወንድ ጋር እኩል ለመሆን ሁለት ሴቶች የግድ ሊሆኑ ይገባቸዋል ማለት ይሄ እዛው ሱረቱል በቀራ ምዕራፍ 2 ቁጥር 282 መሐመድ በሚገባ ተናግሮታል። እንዲህ አለ። በምስክርነት ረገድ ዙሪያ ራሱ ከተቻለ ሁለት ወንዶች ከተገኙ ሰየው፣ ካልሆነ ግን ስንት ሴቶች ያስፈልጋሉ? አንድ ወንድ ከቨር ለማድረግ ግዴታ አንድ ወንድ መኖር አለበት። ምስክር 2 ነው፣ ግን ሁለት ወንዶች ባይገኙ ግን ስንት ሊሆኑ ይገባል? አንድ ወንድና ሁለት ሴቶች ግን የግድ ያስፈልጋል። ይኸው ምን ይላል? ከወንዶቻቸውም 2 ምስክሮች አስመስክሩ ይላል። ለብድር ማለት ነው። የማይችል ቢሆን ዋቢም በትክክል ሁለቱም ወንዶች ባይሆኑ ከምስክሮች ሲሆኑ ከምትወዷቸው የሆኑን አንድ ወንድና አንድ ወንድ ግድ ነው። ሁለት ወንድ ካልተገኘ አንድ ወንድ ግዴታ ነው። አንድ ወንድና ግን አንደኛዋ ስትረሳ አንደኛይቱ ሌላዋን ታስታውሳት ዘንድ ሁለት ሴቶች ይመስክሩ ይላል። ኦኬ በምስክርነት አንዷ ስትረሳ ሌላኛዋን እንድታስታውሳት ምን ያስፈልጋል? ሁለት ሴቶች፣ አንድ ወንድና ሁለት ሴቶች ያስፈልጋል። ይሄ ምን ማለት ነው? ቆይ ስትረሳ ምን ማለት ነው ራሱ የሚለውን መሐመድ ራሱ ያብራራል። እንዲህ አለ ሰሒህ አልቡኻሪ 304 ላይ ኦኬ አንዷ ስትረሳ እሷ ታስታውሳታለች ምን ማለት ነው ራሱ የሚለውን ሰሒህ አልቡኻሪ 304 ላይ መሐመድ እንዲህ አለ Once Allah's apostle went out to the ሙሰላ to offer the prayer of Eid al-Adha ማለት ነው ወይም ደግሞ አልፊጥራ prayer then he passed by the women's and said በሴቶች መካከል አለፈ ለጸሎት እየሄደ ማለት ነው። ከዛ ሴቶች ሲያገኝ የተሰበሰቡ ሴቶች ሲያገኝ ምን አለ? ኦ women give alms as I have seen that the majority of the dwellers of hellfire were you women አለ። ኦኬ ምጽዋት ስጡ፣ ምጽዋት አብዙ፣ ምክንያቱ አብዛኞቻችሁ የገሃነም ፍጥረታት ሆናችሁ ያያችሁት ሴቶች እናንተ ናችሁ አለ። ኦኬ they asked ጠየቁት why is it so ለምንድን ነው እንደዛ የሆነው ይልና ኦ Allah's apostle he replied you curse frequently and are ungrateful to your husband ትራገማላችሁ ለባሎቻችሁ ደግሞ ምን ጥሩ አትሆንም ብዙ ጊዜ ይላል።
ለባሎቻችሁ ጥሩ አትሆኑ የሚለውን በአእምሯችሁን ያዙ። ምን ማለት እንደሆነ በኋላ ላይ ስለምናየው። ኦኬ ለባሎቻችሁ ጥሩ ስላልሆናችሁ አብዛኞቻችሁ ምንድናችኋል? ሲኦል ውስጥ ነው የምትገቡት አለ። እሺ ይቀጥልና I have not seen anyone more deficient in intelligence and in religion than you. በአእምሮም በእምነትም እንደናንተ ጎዶሎ አላየውም ይላል። deficient ኢንተለጀንት በማሰብ በማገናዘብም በእምነትም ጎዶሎዎች ናቸው፣ እንደናንተ ጎዶሎ አላየሁም ይልና a cautious sensible man could be led astray by some of you. የሆነ ጠንካራ ሰው ራሱ በእናንተ ምክንያት ይሳሳታል። ምክንያቶቹን እየዘረዘረ ሰውን ታሳስታላችሁ እና ደግሞ የአእምሮ እና የሃይማኖት ጎዶሎዎች ናቸው። ባሎቻችሁን አታስደስቱም፣ ለባሎቻችሁ ጥሩ አይደላችሁ። እነዚህ ናቸው ምክንያቶቹ ይላቸዋል። ዘን ምን አሉ ሴቶቹ? ዘውመን ሳስክድ ጠየቁት። ምን ብለው? አላህ አፖስትል ዋት ኢዝ ዲፊሸንሲ ኢን አወር ኢንተለጀንስ ኤንድ ሪሊጅን። ምን ማለት ነው ራሱ በአእምሮም በእምነትም ጎዶሎዎች ናቸው ራሱ ምን ማለት ነው ብላ ጠየቀችው። አንዱ ዘን ሂ ሰይድ አለ ጠየቀ መለሰ ኢዝ ናት ዘ ኤቪደንስ ኦፍ ቱ ውመን ኢኳል ቱ ዘ ዊትነስ ኦፍ ዋን ማን። የሁለት ሴቶች ምስክርነት ከአንድ ወንድ ጋር እኩል አይደለም ብሎ ይጠይቃቸዋል። they replied in the affirmative። ምክንያቱ ቁርአን ላይ ብሏቸው ነበር ምስክርነት የሁለት ሴትና የአንድ ወንድ እኩል ነው ብሏቸው ነበር ቁርአን ላይ ቀድም ያነበብነው። ስለዚህ አዋሉ then affirmative he said this is a deficiency in her intelligence። የማሰብ ጉድለቷ ወይም የአእምሮ ጉድለቷ ነው አለ። የአእምሮ ጎዶሎ መሆኗ የሚያሳይ ነው፣ ሁለት ሆነው ከአንድ ወንድ ጋር እኩል መሆናቸው። isn't it true that a woman can neither pray nor fast during her menses? በፔሪዷ ሰዓት ደግሞ አትጾም አትጸልይም አላቸው። the woman's replied in the affirmative. wow he said this is the deficiency in her religion ይላል። በእምነቷም ጎዶሎ የሆነችው በዚህ ምክንያት ነው ይላል። አሁን እዚህ ጋር በፔሪድ ጊዜ መጾም መጸለይም አትችልም፣ ቁርአን መያዝ ምናምን አትችልም የሙስሊም ሴት ማለት ኦኬ ቆሻሻ ምናምን ተደርጋ ስለምትቆጠር ማለት ነው። እና ይሄ ደግሞ ናቹራል ኮዝ ነው ባይዘው በእስልምና እንዲህ የመርገም ውጤት ምናምን ተብሎ እንኳን አይደለም የሚታመን። ምን ተብሎ ነው የሚታሰበው? ናቹራሊ በቃ ሴት ስትፈጠር እንደዚሁ ነው ተፈጥሯል። በተፈጥሮ ምክንያት በሚመጣባት ነገር ግን ምን አእምሮ ጎዶሎ እንደሆነ አስብሏት። አያችሁ በሜንስ ምክንያት በወር አበባ ምክንያት በሃይማኖትሽ ምንድነሽ አላት? ጎዶሎ ነሽ አላት። ጎዶሎ ነሽ ይላል። ስለዚህ ይሄ ነው ምክንያቱ አለ። ሌላው ይሄ አንዳንዶቹ አይ አስተሳሰብ አለ እንጂ አእምሮ እኮ አላለም የሚሉ ደግሞ አለ። አእምሯቸው ጎዶሎ ነው እንጂ ነው። ይኸው ሰሒህ ቡኻሪ 2658 ላይ the prophet said isn't the witness of woman equal to half of that of a man? የአንዲት ሴት ምስክርነት ከአንድ ወንድ ግማሽ ጋር እኩል ነው። ይኸው half of a man ነው የሚለው፣ የአንድ ወንድ ግማሽ ነች ነው የሚለው። then the woman said yes. He said this is because of the deficiency of a woman's mind ነው። woman's ነው የሚለው የሴቶች የአእምሮ ጎዶሎነት ነው። ይሄ ባይዘው የሃይማኖት እንትን ወይም ደግሞ እንደዚህ እንትን የሆነ የእድሜ ደረጃ ምናምን እንደዛ አይደለም። ምንድነው ሴት የሚለው ነው። woman's mind is deficient ከአንድ ወንድ ጋር እኩል አይደለም። half of a man ነው። የአንድ ወንድ ምን ግማሽ ነች ሴት በአስተሳሰብ ማለት። ይህንን ትቀበላላችሁ ሙስሊሞች? እናቶቻችሁ የአባቶቻችሁ ግማሽ ነች። እናቴ በአእምሯ የአባቴ ግማሽ ነች። አውቃም ኦኬ እንቀጥል። ሱረቱል ኒሳ አሁንም የሴቶች ምዕራፍ የሚያከብራቸው ምዕራፍ ቁጥር 34 ምን ይላል? እነዚያ ማመጻቸውን የምትፈሩ ገስጿቸው፣ በመኝታም ተለያዩዋቸው ካለ በኋላ ምቷቸውም ይላል። ኦኬ ምቷቸውም ይላል። እንደዚህ ሊያምፁ ይችላሉ ብለህ ከፈራ ሚስትን ትመታታለህ። ባይዘው ቢትዘም ይላል። ኦኬ ምቷቸው ምናምን ይላል። እዚህ ጋር ወንዶች ከሴቶች የበላይ ናቸው፣ በላጮች ናቸው ይላል። ያው ወንዶች በሴቶች ላይ ቋሚዎች ወይ አሳዳሪዎች ናቸው። አላህ ከፊላቸውን በከፊሉ ላይ በማብለጡና ኦኬ ወንዶች ማለት ነው ከገንዘቦቻቸው ለሴቶች በመስጠት ነው ይላል። ስለዚህ ወንዶች በሴቶች ላይ ምን
አብልጧቸዋል። የሚበልጡ ናቸው፣ ይበልጣሉ። ያው በማብለጡና ወንዶች ከሴቶች አብልጧቸዋል። አልጀላለይን ይህንን ተፍሲር በምንድነው የሚበልጡት ወንዶች ከሴቶች የሚለውን ሲያብራራ ምን ይላል መሰላችሁ? God has give them the advantage over women በሴቶች ላይ ወንዶች አብልጧቸዋል። በምን in knowledge በእውቀት in reason በምክንያት in authority and otherwise በሌሎችም ብትመለከቱ በአውቶሪቲ በል በእውቀት በል በምክንያት በል ወንዶች ከሴቶች ይበልጣሉ፣ አብልጧቸዋል። ያው አልጀላለይ የራሳችሁ እኛ ከራሳችን አምጥተን አናወራ፣ የራሳችሁ ሙፈሲሮች የሚሉትን እያመጣን እናሳያቸዋለን ማለት። ስለዚህ ምን አለ ትመታቸዋለህ። ለምን ማመጻቸውን ብትፈሩ። ኦኬ በመኝታ ተለያዩዋቸው ይላል። ተለያዩዋቸው ማለት ምን ማለት እንደሆነ አልጠበሪ የፈታውን ተመልክተናል። በላጮች ናቸው ተብሏል። በምን እንደሚበልጡ ተመለከትን ማለት እንዲህ ይላል። ስትመቷቸውም መምቻውን ጭምር ጭብጥ አርጩሜ የሆነ እንዲህ እፍና አድርገህ በጭብጥ አርጩሜ የሚባል የእንጨት አይነት አለ። በሱ ጭብጥ የሚሆን ጭብጥ ማለት እንደዚህ ጨብጠ የምትይዘው የሚሞላ ማለት ነው። በሱ በእርሱ ሚስትህን ምታ። መምቻው ራሱ አዘጋጅቶል ጭብጥ በሚሞላ ነገር ምን ማለት ሚስትህን ምታ ይላል ሱራ 38:44። ኦኬ አመታታቸው አንዳንዶች አይ ሳካ ሳታረግ ምናምን ብለው ጨምሮታል። ሳካ ሳታረጉ ማለት ቀስ አድርጋችሁ ማለት ነው ምናምን ብለው ለማስተባበል የሚሞክሩ ወንድም እህቶቻችን አሉ። ሰሒህ አልቡኻሪ እንዴት ሳካ እንደሆነ እዚህ ራሱ ስለሚናገር ማለት ሰሒህ አልቡኻሪ 58:25 ላይ ምን ይላል? ሪፋ የሚባል ሰው ዲቮርስ አረጋት አንዲት ሴትን ማለት ነው እና አብዱራህማን የሚባል ሰው አገባት። ካገባት በኋላ ምን አደረገ? ቀጠቀጣት ማለት ነው። ቢተር ይላል መታት። ዘን አይሻ said that the lady came wearing a green veil። ሴትዮዋ ከዛ ወደ ማን መጣት? ወደ መሐመድ ትመጣና የለበሰችው ልብስ ምን ነበረ? ግሪን አረንጓዴ አይነት ልብስ ነበረ። ቬል ስካርፕ አይነት ነገር አረንጓዴ ነበር ያደረገችው እና and complaining to her ለአይሻ ምን ብላ ተናገረች? of her husband and showed her a green spot on her skin caused by beating ይላል። በመደብደብ ምክንያት ቆዳዋ ላይ አረንጓዴ ምልክት አሳየቻት ማለት። በምን ምክንያት? ባሏ በመደብደብ ምክንያት ማለት ደብድቧት ቆዳዋ ላይ ምን በልዞ አረንጓዴ ሆነ ማለት ነው። ከዛ ምን አለ አይሻ ራሱ ስታይ it was the habits of ladies to support each other so when Allah's apostle came Aisha said I have not seen any woman suffering as much as the believing woman አለች። እኔ በህይወቴ ካየሁት እንደ ሙስሊም ሴት የምትሰቃይ በዚች ምድር ላይ አላየሁም ያለች አይሻ። እውነት ነው። እንዲቀጠቀጡ አዞ by the way she is brilliant by the way ህፃን ብትሆንም አሁን ካሉ ሴቶች ሙስሊሞች በጣም ብሪሊያንት ነች። ቢያንስ ማገናዘብ ትችላለች። የሚደርሰው ጥቃትና ግፍ ትመለከታለች እና ምን አለች? I have not seen any woman suffering as much as the believing woman። እንደ ሙስሊም ሴት መከራ የሚደርስባት ሴት አላየሁም አለች። ቀጥል look her skin is greener than her clothes። የተመታችበት ጠባሳ ይታያል። ከልብሷ ከአረንጓዴ ልብሷ ራሱ እንዴት በልጦ አረንጓዴ እንደሆነ ትመለከታለህ። እንዲያዝንላት ማለት ነው። በሚያሳዝን ሁኔታ ግን መሐመድ ሂጂ አብዱራህማን ልክ ነው ብሎ ነው ይሸኛት ማለት። ሙሉ ሐዲሱን አንብቡት። አይ ወደ እንትና እኮ ለመመለስ ፈልጋ ጥሩ አይደለም ትለኛለች፣ ስለዚህ ለዛ ነው የመታዋት ይላል። ወደ ሪፋ ወደ ፈታችሁ ሪፋ ለመመለስ ፈልጋ እኮ ነው እንደዚህ የቀጠቀጥኳት ይላል። ከዛ እንደዛ ከሆነ ልክ ነው ይላታል መሐመድ። እንደዛ ከሆነ ልክ ነው ያደረገው ብሎ ይሸኛቸዋል ማለት ነው። ቢትዘም ማለት እንደዚህ ነው። ቀጥቅጧቸው ማለት እስኪበልዙ ድረስ እንደዚህ ታረጋቸዋለህ። ኖርማል ነው ማለት። ታሪክ አልጠበሪም ሂስትሪ ኦፍ አልጠበሪ ቮሊዩም 9 ገጽ 113 ላይ እንዲህ ይላል። ይሄን አያ ራሱ ምን ብሎ ይናገራል? then God permits you to shut them in a separate room and to beat them ይላል።
ኦኬ ብቻው በባዶ ክፍል ቤት ምን እንድትሏቸው እንድዘጉባቸው እንድትመቷቸው ተፈቅዷል አለ። በት ኖት ሰቨርሊ ይላል በኃይል ግን አይደለም ይልና ኢፍ ዘይ አብስቴን ፍሮም ኤቪል ዘይ ሃቭ ዘ ራይት ቱ ዜር ፉድስ ኤንድ ክሎዚንግስ ኢን አኮርደንስ ዊዝ ከስተም ይላል። አሁን ብትታዘዝ ሴት ልጅ መብቷ ምንድን ነው? ምግብና ልብስ ማግኘት ነው። ይዘ ምክንያቱ እነሱ ምንድናቸው ይላል ትሪት ውመንስ ዌል ፎር ዘይ አር ላይክ ዶሜስቲክ አኒማልስ ይላል። ሴቶች እንደ ቤት እንስሳ ያሉ ስለሆኑ ምን ምግባቸው ልብሳቸውን ካለበስካቸው በቃ እንደዛ አድርገህ ተንከባከባቸው። ኦኬ ቢካዝ ዘይ አር ምን ላይክ ኤ ዶሜስቲክ አኒማልስ እንደ ቤት እንስሳ ያሉ ስለሆኑ ኦኬ ሲረብሹ ቤት ትዘጋባቸዋለህ፣ ከፍ ካለ ትመታቸዋለህ፣ ከዛ ከታዘዙ ደግሞ ልብሳቸውና ምግባቸውን ትሰጣቸዋለህ። አለቀ። ይሄ ነው ክብራቸው መብታቸው ይላል። ቢካዝ ዴር ራይትስ ነው የሚለው ዴር ራይትስ ቱ ዴር ፉድስ ኤንድ ክሎዚንግስ ልብስና ምን ማግኘት ነው መብቷ። አንዲት ሴት ካገባች በቃ ልብስና ምግብ ማግኘት ማለት። በነገራችን ላይ እሷን አግብቶ ሌላ ማግባት ይችላል፣ እስከ 4 ምናምን ይፈቀድለታል። ግን ሌላ ሲያገባ እችኛዋ ማወቅ ይጠበቅበታል አይጠበቅበትም? ባይዘው ምንም ማሳወቅ ሳይጠበቅበት 4 ሊያገባ ይችላል። እሱ ራሱ ምኑ ስላደለች በቃ ምግቧ ልብሷ ከሰጣት ከዛ ውጭ ምንም የመጠየቅ ራሱ መብት የላት፣ የፈለገውን ማግባት ስለሚችል ማለት። ኦኬ ሱናን ኢብን ማጃ 950 ላይ አሁን የዶሜስቲክ አኒማልስ ናቸው ብለዋቸው አልነበር? እንዲህ ይላል ዲ ፕሬየር ኢዝ ሴቨርድ ባይ ኤ ውመን ዶግ ኤንድ ዶንኪ። ጸሎት ራሱ እንዲህ ጸሎት እያደረግ በፊት ለፊት ሴት ውሻ እና አህያ ካለፉ ይቋረጣል። ሴት ባይዘወይ ውሻ ሁሉም ውሻ አይደለም፣ ብላክ ዶግ መሆን አለበት፣ ጥቁር ውሻ ብቻ እና ዶንኪ። ምክንያቱ ሁለቱም ሰይጣን ተብሎ ስለሚታሰቡ ማለት ነው። ሴትም ሰይጣን ወይም ደግሞ የሰይጣን ምሳሌ አርአያዋ ሰይጣን ነው ብሎ ስለሚናገር መሐመድ፣ ሶስቱም ሲያልፉ ጸሎት ምንም ቢሆን ልትጨርስ አካባቢ ለምን አይሆንም? ሴት ካለፈች በቃ ጸሎት ተቀባይነት የለው በፊት ለፊት። ሶ the prayer is severed by a woman, dog and donkey። እነዚህ ሶስቱ ነገሮች በፊት ለፊት ካለፉ ምን ጸሎት ተቀባይነት የለውም ይላል ሱነን ኢብን ማጃ። አይሻ ይሄንን ስትሰማ ምንድን ነው ያለችው? ሴትን እንዴት በትንቃት ነው ከአህያና ከውሻ ጋር የምትመድባት ብላ ጠይቃለች። መልስ የመለሳለ የለም። ያው ሰሐህ ቡኻሪ 514 ላይ ምን ብላ ተናገረች? the things which annual prayer were mentioned before me፣ በእኔ ፊት ነው ይሄ የተነገረው አለ። a dog a donkey and a woman ናቸዋል ጸሎት የሚያቋርጡ ተቀባይነት የማይኖራቸው በፊት እነዚህ ነገሮች ካለፉ ነው አለና ተናገረ። አይ ሰይድ እሷ ምን አለ? you have compared us women to donkey and dogs ከአህያና ከውሻ ጋር ታነጻጽረናል እኛ ሴቶች አለች። by Allah I saw the prophet praying while I used to lie in a bed ብላ ወደ ሌላ ሐሳብ ይቀጥላል ማለት። ይሄን ይመለሳል ማንም የለም ማለት። ከአህያና ከውሻ ጋር ደምሮ ነው ጸሎት ከሚያቋርጡ መካከል ሴቶች ብሎ የሚጠቅሳቸው ማለት ነው። አይ ቲንክ የተወሰነ አሁን ከተነሳው ምናልባት የምትሰጠው ሐሳብ ምናምን ካለ ስጥና ከዛ እንጨምራለን። ደግሞ እንግዲህ ማለቂያ የለውም ኦፍ ኮርስ፣ ግን እንሄድበታለን የተወሰነ። ምኑን ላብራራው የዋዴ ለአዳማጩ አንተ እስከዛ ድረስ ውሃ ጠጣ፣ ለአዳማጩ መተው ነው እንግዲህ። እስካሁን ሲነገሩ የነበሩ ነገሮች እኔ አላቅም። ሴቶች የምር ያሳዝኑኛል፣ በተለይ ሴት ሙስሊሞች ይመስለኛል። ብዙዎቹ ግን እውቀትም ያላቸው አይመስለኝም። አሁን የሚባሉ ነገሮችን ኦኬ የሚጻፉ ጽሁፎችን ላይ ቁርአኑ ላይ ሐዲሳቱ ላይ ተፍሲራቱ ላይ የተቀመጡ ነገሮችን ብዙዎቹ አንደርስታንድ የሚያደርጉ አይመስለኝም። እኔ ፐርሰናሊ ኦኬ አንደርስታንድ የሚያደርጉ አይመስለኝም፣ ኦር የሚያውቁትም አይመስለኝም። ቢያውቁ ኖሮ ሲጀመር የሚያውቅና የሚረዳ ሰውማ ይህንን ነገር እየሰማ እንደው ማንም ሰው ሎጂካል የሆነ በቃ ጤነኛ ጭንቅላት ያለው ሰው እነዚህ ነገሮችን እየሰማ እያየ እንግዲህ እርሻ ናችሁ እየተባለ ላይክ ወንዶች እናንተን እንደፈለጉ ማድረግ ይችላሉ እየተባለ መቀጥቀጥ መደብደብ እየተባለ ከወንድ ግማሽ ናችሁ እየተባለ ጭንቅላታችሁ ማለት ላይክ በማሰብ ደረጃ በኖሌጅ ደረጃ በዊዝደም ደረጃ
ከወንድ ግማሽ ናችሁ እየተባላችሁ መደብደብ ትችላላችሁ እየተባለ መሳሪያ ናችሁ እየተባላችሁ ከውሻና ከአህያ ጋር እየተወዳደራችሁ ምን አሁን እንግዲህ ዮሐዴ ምን ያላሰማን ምን ያላሳየን ነገር አለ? ኦኬ እና ይሄን ነገር ሁሉ እየሰማ እንግዲህ ያው አንድ ሰው በቃ ብዙዎቹ አያውቁትም። ኦኬ ሞስት ኦፍ ዘም ይሄን ነገር አያውቁትም። ሲጀመር እንዲያውቁትም አይደረግም። ቢያውቁት ኖሮ ሲጀመር ቀድመው ነው ከዚህ ላጥ ብለው የሚወጡት። አያውቁትም ሲጀመር ብዙዎቹ ሙስሊሞች አያውቁትም ይሄን ነገር። ኦኬ እና እንግዲህ እግዚአብሔር ከዚህ በላይ እንዴት ይናገራችሁ ወንድሞችና እህቶቼ። ግን አንድ ነገር እዚህ ላይ ዮሐዴ አንድ ከዚህ በፊት የሰማሁት ነገር ነበር። ምን ያህል እውነት ነው የሚለው ነገር አንተ ኮንፊርም አድርገኝ እስኪ። ምን የሚል ነገር ሰምቼ ነበረ? ሴቶች ለምሳሌ ከቀደም ጀምሮ ስናነሳቸው የነበሩ ሀሳቦች አሉ። ከጋብቻ አንጻር፣ ከምን አንጻር፣ ከንብረት አንጻር ራሱ ከምስክርነት ብዙ ነገር ስናነሳ ነበር። ለምሳሌ አንድ ሙስሊም ወንድ ባልና ሚስት ሊሆኑ ይችላሉ። እንግዲህ አንድ ሙስሊም ወንድ አንድ ሙስሊም ሴትን ሴክሹዋል ኢንተርኮርስ ወይ ደግሞ የግብረ ስጋ ግንኙነትን ፈጽም ብሎ ጠይቋት እምቢ ብትለው መላእክት እየገረፏት የሚያድሩት ኦር ጂኒዎች ወይም ደግሞ መላእክት እየገረፏት የሚያድሩት የሚል ነገር ሰምቼ ነበር። ይሄ ነገር ምን ያህል እውነት ነው? ያ በቃ እሱ እንሂድበታ። ሁለተኛ ሴሽን በጣም እውነት ነው፣ ወንደርፉል የሆነን እውነት ነው። ኦፍኮርስ ያው እየረገሟት ያድራሉ ነው፣ መላኢካዎች ናቸው። እና ቀደምም እንዳትረሱት ያልኳችሁ እዛ አብዛኞቻችሁ ገነት ገቢዎች ናችሁ ሴቶች ብሏቸው ነበር። በነገራችን ላይ ሙስሊም ሴት ብትሆንም ጀሃነም ነው መግቢያችሁ፣ ሴቶች እህቶቻችን ማለት ነው የሙስሊሞች። ምክንያቱም አብዛኞቻችሁ እዛ ገቢዎች ናቸው የታወቀ ስለሆነ። እንግዲህ ከፍጥረታት ሱራ 7 ላይ ታስታውሳላችኋል። ከጅንም ከሰዎቹም አብዛኞቹም ገሃነም እንዲገቡ አድርገን ፈጠርናል አለ። ከዛ ከሰዎች አብዛኛው ገሃነም ይገባል ተብሎ አብዛኛው ደግሞ ከሰዎች ደግሞ ማናቸው? ሴቶች ናቸው። የሚገቡበት ምክንያት ደግሞ ምን? ለባሎቻችሁ ታዛዦች አይደላችሁ። በምንድን ነው የሚታዘዙት? እሱን እንመልከት። ሰሒህ አልቡኻሪ 32:37 ላይ እንዲህ ይላል፣ Allah supposed to say if a husband calls his wife to his bed ነይ ገናኝ ብሏታ ባሏ፣ ከዛ በኋላ to have sexual relation ማለት ነው and she refuses and cause him to be sleeping anger እምቢ ብላው ብታናድደው ባሏን ማለት ነው the angels will curse her till morning አለ። እስከ ጠዋት ድረስ እየረገሟት ያድራሉ። መላኢካዎች እምቢ አለችው። እኔ በጣም ነው የሚገርመው የእውነት ለመናገር። አሁን መላእክትነታቸው ለወንዱ ብቻ ነው እንዴ? እሱም ቢብላት ሲጀመር እሷ ፈለገች አልፈለገች እሱ ነው የሚከፍላት እንጂ እሷ አትከፍለውም። በነገራችን ፐርፐዝ ላይ አሁን በጋብቻ አሁን መህር የሚባል አላቸው። ሴክስ ለሚያደርጉት በትዳራቸው ለሚያደርጉት ሴክስ ነው እንደ ክፍያ ነው ባይዘው የሚሰጣል። ለዛ ነው እሷ እምቢ ልትለው አይገባም። ኦኬ እሷ እምቢ ልትለው አይገባም። እንደው ይሄ በነገራችን ላይ እሺ እምቢ ልትለው አይገባም እንበልና ግን በምን አይነት ስቴት ማለት ኖርማሊዝም ብላ አልፈልግም ምናምን ማለት ነው አይደለም። ባይዘው በምንም አይነት ሲቹዌሽን ብትሆን እምቢ ማለት የለባትም ማለት ነው። ማስረጃ ሱነን ኢብን ማጃ 1853 ላይ ተመልከቱ። Abdullah bin Awaf said when Mujahid bin Jabal came from Sham, he prostrated to the Prophet who said, "What is this, O Muda?" He said, "I want to Sham and saw them prostrating to their bishops and patricians, and I wanted to do that for you." ይላል። እንግዲህ ምን ማለት ነው? ሻም ወደሚባሉ ህዝቦች ሄጄ ሙዳ የሚባል ሰው ነው ለነቢያቶቻቸው እና ለጳጳሳቶቻቸው ሲሰግዱ አየሁኝ እና እኔም ለአንተ ይህ እንዲህ ላደርግልህ ፈለግኩኝ ይለዋል መሐመድ ማለት ነው። then the messenger of Allah said, "Do not do that." አታድርገው። if I were to command anyone to prostrate to anyone other than Allah, I would have commanded women to prostrate to their
ሃዝባንድስ አለ። ኦኬ አረ ስግደት ይፈቀድ ተብሎ እንደው መጀመሪያ አዛዝ ብባል የማደርገው ምንድን ነው አለ? ሚስቶች ለባሎቻቸው እንዲሰግዱ ነው የማደርገዋል። ሚስቶች ለባሎቻቸው እንዲሰግዱ። ምክንያቱስ ባይ ዘ ዋን ኢን ሂዝ ሃንድ ኢዝ ዘ ሶል ኦፍ ሙሐመድ ኖ ውማን ካን fulfill her duty towards Allah until she fulfills her duty towards her husband. ምንም ለአላህ ብታደርግ ምንም ነገር ብታደርግ ለባሏ እስካላደረገች ድረስ ለአላህ ያደረገችው ፊልፊል አይሆን አይፈጸምላትም በጨረሻ። ኦኬ ምንድነው ለባሏ የምትፈጽመው? ዲዩቲ towards her husband ምንድነው ዲዩቲ? if he asks her for intimacy even if አሁን ለግንኙነት ፈልጓት even if she is on her camel saddle የግመል ጀርባ ላይ እዛ ላይ ተቀምጣም ቢሆን ምን ያክል ከባድ እንደሆነ ማለት ነው። ጀስት ኢማጂን ምንም አይነት ሲቹዌሽን ላይ ብትሆን ራሱ እንደማለት ነው። even if she is on her camel saddle she should not refuse እንገናኝ ካላት ምንም ቢሆን እምቢ ማለት የለባት በጭራሽ በጭራሽ የለም። ለነገራችን ላይ በምንም አይነት ስቴት ሆነ በግመል ኳርቻ ማለት እዛ ላይ ራሱ ግንኙነት እናድርግ ቢላት ማለት ነው። ካን ኢማጂን ግመል ኳርቻ አይታችሁ ታውቃላችሁ? በጣም ሹል ነው ጫፍ። ኢቨን ኢፍ እዛም ማለት እንደዛ ጠባብም ቢሆን እንደዛ ካለ አለ ነው። ሌላው ቆይ እንደውም እንትን አለ ከጃሚ አልቲርሚዚ ላይ ያለ ሐዲስ አለ። እሱ አንዴ ላሳያችሁ። እንደውም እርግማኑ ምን አይነት እርግማኑ? ምን እያሉ ነው የሚረግሟት? ያ አላህ ያጥፋሽ ነው። አላህ ያጥፋሽ አንጂ የተረገምሽ እንዴት እንዴት እኔ አያልቅባቸውም። ሌሊቱ ሙሉ እውነት እኮ ነው። እስኪ ጸሎቱ ራሱ በኋላ ላይ ሙስሊም ወንድሞቻችን ትገቡና እስኪ ምን እያሉ ነው የሚረግሟት? ሌሊቱ ሙሉ ጀስት ኢማጂን ስራ ፈተው ማለት ነው። መልአክ እየረገመ ሲያድር እምቢ ስላልሽ ስለዚህ ዛሬ የእርግማን ቀን ነው አስቧል። በየቀኑ ዝም ብለው አላህ ራሱ አያመሰግኑም እኮ ነው እነዚህ መላእክቶች። ስንት ሴት ነች አሁን በየቀኑ እምቢ ልትል የምችለው? ጀስት ኢማጂን ሲረግሙ መኖራቸው እኮ ወይኔ በላቸው ወይኔ በላቸው። እሺ ዘይገርምስ ይሁን አሽከይ እዚያ ጃሚ አልቲርሚዚ ቡክ 1 ሐዲስ ቁጥር 284 ላይ እንዲህ ይላል። የአላህ መልእክተኛ እንዲህ አሉ፣ አንድ ወንድ ሚስቱን ስሜቱን ለማርካት ሚስቱን ሲጠራ ሚስቱ ወደ እርሱ መሄድ አለባት፣ ከምጣድ ጋርም በስራ ብትጠመድም አሉ ይላል። ምጣድ ማለት እንግዲህ እንጀራ እየጋገረ አሁን ይሁን አስቸኳይ ነገሮች አለ ሊያሩ የሚችሉ ሊቃጠሉ የሚችሉ ነገሮች እንኳን ምንም ነገር ቢሆን ምን ብላ አቋርጣ ምናምን መሄድ አለባት። እሺ ብላ አስበዋል። መብራት በሌለበት ሀገር ኢትዮጵያ ውስጥ መብራት አስቸጋሪ ነው። መብራት እንደምንም መጥቶ እንጀራ መጋገር ጀምራ ነይ ስትባል ነይ ሞ ሲላ ታስበዋል። ረገባለ ልክ ይሄ ባይዘው ማሚ ይፈጽሙታል። የሆነ ሰዓት የአንዲት ሴት ተረከዝ ምናምን አየና አልተወሰወሰም ተረከዝ ያይ ከደጃን ገብቶ ወይ አላት አሉ። ከባድ ነው። አይ እንግዲህ የተጻፈውን ነው። ስለዚህ ልክ ነው ማለት የሰማሁት ነገር ዞሮ ዞሮ ላይክ ሴት ልጅ እምቢ ብትል ባሏን ሴክሹዋል ኢንተርኮርስ ወር ግብረ ስጋ ግንኙነት ማድረግ ፈልጎ እሷ እምቢ ብትል መላእክት ሲረግሟት ያድራሉ። ግን ባልየው እምቢ ቢል ግን የሚል በቃ ያው ይሄ የሚያሳየው ምን ያህል ሴቶች ላይክ ሊትራሊ እንደ ፕሮፐርቲ እንደሆኑ ሊትራሊ በቃ እንደ ንብረት ማለት ነው። ንብረት ናቸው ሊትራሊ የሚያሳየው ይሄንን ነው። ቀጥሎ ያለ ሌሎች የምታሳያቸው ነገሮች ካሉ ቀጥል ብሮስኪ። ኤግዛክትሊ ያ በጣም እሺ። ይህንን ካየንን እንግዲህ በሴክስ ዙሪያ እንደዚህ እምቢ ስለምትል እና መላእክቶች እየረገሟት ስለሚያድሩ ምናምን ሴት ምን አትል
ያው አብዛኞቹ ገሃነም ገቢዎች ናቸው። እኔ በጣም የሚገርም 4 አግብቶ አራቱ አሁን ለእሱ እየተገዙ ምናምን ካልኖሩ ጭራሽ ገቢዎቹ እነሱ ናቸው። እዚት ፌር ራሱ ታመዛዝኑታላችሁ። 4 ሴቶች አግብቶ እሱ የፈለገበት ጋር እየሄደ እያደረ እንደፈለገ እየሆነ ግን እሷ ረሱ አንድ ቀን ከለከለችው ተብሎ እሺ ትትቸዋለሁ ከከለከለችው። ስለዚህ መላእክት እየረገሟት አድረው በምን እንደምታካክሰው በሚቀጥለው ቀን እሺ በማለት ነው። በምን ይካካሳል? ያው ኦልሬዲ እኔ እንጃ በምን እንደሚያካክሱት ወይም ጥያቄ ስለፈጠረብኝ ነው። ለመሰለ አሁን እንዳልከው እሺ፣ አሁን ለምሳሌ እምቢ አለችውና እምቢ ባለችበት ጊዜ ብትሞት እኮ ላይክ እየተረገመች ስለሆነ የሞተችው ያው ወደ ገሃነም ነው የምትሄደው ማለት ነው አይደል? እንዴ ቀጥታ ነው፣ ቀጥታ ገቢ ነው። ይሄማ ተገኝቶ ነው። እነሱ ራሱ ደስ እያላቸው ነው ይዘዋት የሚገቡ። ተቃጥለን ነበረ ሌሊቱ ሙሉ እንደው ነይ ከባድ ነው። ኤኒዌይስ እንደዛ እሺ፣ እንቀጥል። ኤኒዌይስ እውነት በጣም ያሳዝናል እኮ አንዳንዴ። ሴት መሪ መሆን ትችላለች? ጋዲ ነብይ መሆን ትችላለች? የሀገር ነው የሀገር አዎ፣ የሀገር መሪ ምናምን በክርስትናው አዎ፣ በእነሱ አላውቅም። ያው ኢትዮጵያ ውስጥ ራሱ ነበሩ የክርስቲያን ነገስታት እነ ሳባ ታውቃላችሁ አይደል? የክርስትናው እንደዛ መሆን ይችላሉ። እና በጣም ጥበብን ፈልጋ ሄደችው እነ ሳባን ያሉ ነገስታት አሉ። መሐመድ ግን ምን እንዳለ ታውቃለህ? ሱናን ነሳኢ 53:88 ላይ አላህ ፕሮቴክትድ ሚ ዊዝ ሰምቲንግ ዛት አይ ሄርድ ፍሮም ዘ ሜሴንጀር ኦፍ አላህ ዌን ቾስሮስ የሚባል ንጉስ ነበረ ዳይድ። እሱ ሲሞት ሄ ሰይድ ሁም ሃዝ ዴይ አፖይንትድ አስ ሂዝ ሰክሰሰር አለ። የእሱ ተከታይ አድርገው ማንን ሾሙ ብለው ይጠይቃቸዋል መሐመድ። ዘይ ሰይድ ሂዝ ደውተር ልጁን ነው ንግስት አድርገው የሾሙት ብለው መለሱለት። ሂዝ ሰይድ እንዲህ አለ ኖ ፒፕል ዊል ኤቨር ፕሮስፔር ሁ ኢንትረስትስ ዴር ሊደርሽፕ ቱ ኤ ውመን። ማንም በሴት ልጅ የተመራ ምን ወይም ደግሞ ይሄ ቁም ነገር አይደርስም አይነት ነገር በሴት የተመራ አይበለጽግም፣ አያድግም፣ አይለወጥም አይነት ነገር ማለት ነው። ሴት የመራችው አይለወጥም ብሎ ተናገረ። ያው ቡሉግ አልማራም 1409 ምን ብሎ ነው የሚናገር? ዘ ፕሮፌት ሳይድ ኤ ፒፕል ሁ ሜክስ ኤ ውማን ዴር ሩለር ዊል ነቨር ቢ ሰክሰስፉል። መቼም አያልፍላቸውም። በሴት የሚመሩ ህዝቦች መቼም ቢሆን አያልፍላቸውም ማለት ይህ ትልቅ ውሸት ነው። ትልቅ ውሸት ነው። ማየት እንችላለን እኮ ይዋዴ። ወደሚቀጥለው አሁን ከመሄድ በፊት ይሄ ነገር ራሱ ውሸት መሆኑን የምታውቀው አንገላ ሜርክልን አወቃታል። የጀርመን መሪ ነበረች ቻንስለሯ። በጣም የጀርመን ኢኮኖሚካሊ በለው ምን በለው በጣም ከሚደነቁ መሪዎች ውስጥ አንዷ እሷ ነበረች። ሴት መሪ ናት ለምሳሌ። እና እንደው ዝም ተብሎ የልብን ስሜት በሴት የሚመራ እንትን ሰክሰስፉል አይሆን የሚለው ነገር እንደው ዝም ብሎ ትርክት እንደሆነ ያሳያል። ቀጥልሽ። በጣም በጣም ማለት ይሄ ከውመንስ ባይዘወይ እሱን ራሱ ቀጥራ ስታስተዳድረው የነበረችው ሴት ነች። ከድጃ ነች ቀጥራ ሰው ያደረገችው። የሚገርም እና እሱን ሰው ያደረገችው ከድጃ መሆኗ አይ ቲንክ ወይ ያናድደዋል ይመስለኛል። አላቅም። በሴት መመራቱ ምናምን እልህ አለበት። ሴቶችን ባይዘወይ ቱ ዚ ኤክስትሪም ነው የሚጠላው። እና ሴት የመራችው ምንም አያልፍለትም ምንም አይበለጽግም ብሎ ተናገረ። እና ኢብን ከሲር ሱራ 4 ቅድም 34 ላይ ያየ ነው ሴቶች ምንድነው የወንዶች የበታች ናቸው ወይም ደግሞ ወንዶች በላጮች ናቸው ብሎ ሲናገር ከምን አንጻር ነው ብሎ ሲናገር ምን ይላል? people who appointed a woman to be their leaders will never achieve success ብሎ መሐመድ ራሱ ተናግሯል። ለዛ ነው በጀጅመንትም በሊደርሺፕም ሴቶች ምን ሊሆኑ አይገባቸውም ብሎ ተናገር። ሴቶች በዚህ አይነት ረገድ በጭራሽ ስፍራቸው አይደለም ብሎ ሲናገር ትመለከታለህ። የመጨረሻችን ላሳይና ምናልባት ጥያቄዎች ወደ መቀበል ምናምን መሄድ እንችላለን። 5 ሰዓት ምናምን ኦልሞስት እየሆነ ስለሆነ
የወንዶች ሽንት ከሴቶች ሽንት የሚለይ ይመስልሃል ጋዲ? ልዩነት አለ በሳይንስ ምናልባት? ኧረ በጣም እኔ እንጃ። እኔ አጠራጠርከኝ አንተ ሰውዬ። ሳይንሱ እኮ አስቸጋሪ ነው፣ ግን አይ ዶንት ቲንክ ሶ። ሊሆንም አይችልም በምንም ታምር። ያው ኢንተርናል ሲስተማችን አንድ አይነት ስለሆነ ዞሮ ዞሮ የምንጠጣውም ነገር አንድ አይነት ከሆነ ምንም። መሐመድ ግን እንዲህ ይላል The prophet said concerning the urine of a nursing infant አለ። ገና የሚጠቡ ህፃናት ስለነሱ ሽንት ሲናገር water should be sprinkled over the urine of a boy አለ። የወንድ ከሆነ ያ ወተሩ ስፕሪንክል ታደርግበታለህ፣ ዝም ብለው ውሃ ትረጫዋለህ፣ መርጨት በቃ ኖርማል መሄድ ትችላለህ አለ። and the urine of a girl should be washed አለ። የሴቷ ሽንት ከነካ ግን ልታጥበው ይገባል አለ። ለምን? ምክንያቱ እንዲህ ይላል አስክድ ሻፊዒ about the hadith of the prophet። ስለ ሻፊዒ ይህንን ምን ማለቱ ነው፣ ለምንድነው እንደዛ የተባለው ብሎ ሲጠይቅ water should be sprinkled over the urine of a baby boy and the urine of a baby girl should be washed when the two types of water ወይም ደግሞ urine are the same. he said ጠያቂው ነው ሁለቱም አይነት ሽንቶች አንድ አይነት ሆኖ ሳለ የወንዱ ውሃ ርጭበት የሴቷ ግን ይታጠብለ የተባለው ለምንድን ነው ብሎ ይጠይቃል። he said መልሱ this is because the urine of the boy is of water and clay። የወንዱ ሽንት ከምንና ከምንድን ነው? of water and clay ነው፣ ከውሃና ከአፈር ነው አለ። but the urine of the girl is of flesh and blood። የሴቷ ግን ከስጋና ከደም ስለሆነ ሊታጠብ ይገባዋል አለ። ምንድን ነው እያልከን ያለው? ከዋተርና ከአፈር ነው፣ የእሷ ደግሞ ከደምን ከስጋና ከደም። ምን አፈር ነው? አፈሩ ራሱ ከየት መጥቶ ነው? ያው ከወንድ ተፈጥሮ አይነት ያው የወንድ ተፈጥሮ ከአፈር ምናምን እንደዚህ አይነት ነገር ነውና ሽንቱ ከዛ ነው የሚመጣው። ምን ማለት ነው እንዴ? ሔዋን ከዛ አይደለ እንዴ የተፈጠረች? ከዛ ከአፈር ከተፈጠረው ስጋ አይደለም የተፈጠረች? ምንድነው? ወይስ የተለየ ሌላ ስጋ ነው ያለ? ስለዚህ የሱ ከምንድነው? ከአፈርና ከውሃ ነው። የእሷ ደግሞ ከስጋና ከደም ስለሆነ ሊታጠብ ይገባል። የሴት ሲሆን ማጠብ፣ የወንድ ሲሆን መርጨት፣ ውሃ መርጨት ብሎ ተናግሮ ነበረ። ያው ብዙ ማቅረብ ይቻላል። አይ ቲንክ ሰዓት ግን ስለሄደ ይበቃናል መሰለኝ። ወስብሐት ለእግዚአብሔር። ቃልዮት ያሰማልን። ዮሐዴ በጣም ደስ በሚል መልኩ ነው በጣም ጥሩ ጥሩ ማስረጃዎች ሲቀርቡ ነበረ። በጣም ደስ ይላል። በጣም ብዙ ማስረጃዎችን ደስ በሚለው በእውቀት ሲወራ እንደዚህ ደስ ይላል። የቀረቡ ማስረጃዎችን እንግዲህ ለሰሚ መተው ነው፣ ለአድማጭ መተው መልካም ነው። ኦኬ፣ ለአድማጭ መተው መልካም ነው። ግን እንትን የሚለውን አንድ ሴሽን መሄዳችን አይቀርም አይደል? ለምሳሌ እነሱ አሁን ጀነት በሚሉት ላይክ ወይ ደግሞ መንግስተ ሰማያት እነሱ በሚሉት ወንዶችና ሴቶች በአጠቃላይ በእስልምናው ጀነት የሚለውን ነገር አንድ ላይፍ ሴሽን ሊኖረን ይገባል ብዬ አሰብኩ አይደል? ለምን ከሴቶች ጋር በተገናኘ ብዙ የሚነሳ ነገር ስላለ እዛ ላይ እሱማ ግድ ነው። እሱማ በጣም መሰረታዊ ነው። አንድ ነገር በጣም ይቅርታ ጋዲ የረሳሁት የሆነ ነገር ባይዘወይ የሆነ ፎርኒኬሽን ወይም ደግሞ ሴክሹዋል ኢንተርኮርስ አንዲት ሴት ለምሳሌ ሴክስ ወይም ደግሞ እንዲህ አንዱ ሲደፍራት ቢገኝ 4 ሰዎች ምስክርነት ካልተሰጡ በስተቀር ባይዘወይ እንትን አይባልም፣ አይፈረድበትም ማለት ነው። ለምሳሌ ይሄ ቁርአን ላይ ያለ ግን የራሳቸው ሐዲስ እና የራሳቸው ቪዲዮዎች አሳያለሁ። ከዛ በፊት ግን አንድ ወንድ የሆነች ሴትን ሊፈታት ከፈለገ ሊፈታት ቢፈልግ ምንድነው ማለት የሚጠበቅበት? 3 ጊዜ ፈትቼሽ ፈታሁሽ እቺ በቃ እሱ ነው። እሷ ግን ፈታሁ ብላ መፍታት አትችልም በጭራሻችን። ማንሽ አንቺ ነው የምትባለውና ምን ይላል አያ ኦፍ ዲቮርስ ማለት ነው። ኢማም ማሊክ ነው
ማሊክ ነው የሚናገረው። እና ዲቮርስ እንዴት ነው የሚደረገው? ዩ አር ሃራም ፎር ሚ ኢት ካውንትስ አስ ፍሪ ፕሮናውንስመንት ኦፍ ዲቮርስ ይላል። 3 ጊዜ ምን ፕሮናውንስመንት ኦፍ ዲቮርስ 3 ጊዜ ፈታዎች ወይም ደግሞ ዩ አር ሃራም ፎር ሚ የሚለውን ፕሮናውንስመንት 3 ጊዜ ከተናገረ በቃ ኦልሬዲ ምንድነች ተፈታለች ማለት ነው። አሁን ስለ ፎርኒኬሽን ወይም ደግሞ ዝሙት ቢፈጽምባት ለምሳሌ አንድ ሚስት ባሏ ፎርኒኬት አድርጎብኛል አይን በአይን አይታው ማለት ነው እንደዛ አመንዝሯል ብላ ልትከሰው ራሱ አትችልም። ምክንያቱስ ይኸው እንዲህ ይላል። ይሄ የራሳቸው ዌብሳይት ነው፣ ኢስላም ኪዌ ነው። ምን ብለው ይናገራሉ? with regard to witnesses to zina ወይም ደግሞ fornication ማለት ነው they should be 4 ሰዎች ሊሆኑ ይገባል ምስክሮቹ። አመንዝሯል ብሎ እንዲፈረድበት ግዴታ 4 ምስክሮች ያስፈልጋሉ። እነሱም 4 ወንዶች ማለት እነሱ ራሱ 4ቱ ግን ምን መሆን አለባቸው? 4ቱ እንዲህ መሆን አለባቸው። peoples whose testimony is accepted and they should state that they have seen the zina in clear terms አለ። ዚናውን ዝሙት ሲፈጸም ክሊር ግልጽ በሆነ ነገር ሊያዩት ይገባል። ምን ማለት ነው? they should have seen the man's penis in the woman's vagina በቃ እንደዚህ ካላዩ በስተቀር ወይም ደግሞ የወንዱ ብልት ሴቷ ብልት ውስጥ ገብቶ ካላዩ በስተቀር ምስክር ተብሎ ሊጠሩ ይችላሉ? አይችሉም። if someone of them ለምሳሌ ግን እንደዚህ ቢያስ only testifies that they saw them naked ራቆታቸው ሆነው አዩዋቸው ቢል ምስክር ሊሆን ይችላል? አይችልም። or they describe certain positions or movements የሆነ ተሸፍነው የሆነ እንቅስቃሴ አይቻለው ምናምን ቢልስ ሙቭመንቱ ተሸፍነው ምናምን ሙቭመንቱ ወይም ደግሞ እንቅስቃሴው ጭራሽ ምስክርነት ሊሆን አይችልም። that is not sufficient to prove that zina took place እንደዚህ ዚና ተፈጽሟል ብሎ እንደ ማስረጃ መጥቀስ እንደዚህ አይነት ነገር አይቻልም። ሶ ምን መሆን አለበት አለ ሼክ ኢብን ዑተይማን ምን ብሎ ይናገራል? they should describe zina in clear terms such as saying I saw his penis in her vagina there is no alternative to that በቃ ይሄ አይቻለው ማለት መቻል አለበት እንዲህ ብሎ አለበለዚያ ምን አይደለም ዝሙት ነው ሊባል አይችልም በጭራሽ። አንድ አልጋ ላይ ተኝቶ እንቅስቃሴ ቢያደርጉ ራቆታቸው ሆነው ቢያይ በቃ ትስናዚና ኦኬ። ይሄ ደግሞ ራሳችሁ ናችሁ ያላችሁት እንዳይሉ ደግሞ 1-2 ቪዲዮዎች ላሳይና ልጨርስ። ቪዲዮ የራሳ